በባህር መተ ደግሞ በፕሌን ከመጣች ልጅ ጋር መኖርህ ራሱ እኮ ክብር እኮ ነው። አንተ በባህር ከአሳ አምልጠ እናቷ ለፍታ በፕሌን ካመጣቻት ልጅ ጋር አብረ መኖር ራሱ ገነት ነው ላንተ። እነግርሃለሁ፣ ገና እነግርሃለሁ። ምክንያቱም ከፍዬባታለሁ። አንተ የድሃ ልጅ ድህነት ማለት ያንተ ግንብ ስር ተጠላ ስለኖረች አይደለም። ኦኬ፣ ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ባለጌ። ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ፣ እናቷን ቁጭ ብሎ ሲያሰራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ጂጂኪያ ከፈጣሪ ጎርጓሪን እኮ ነው የፈጠርኩሽ። ለዚያም ለእንደዚህ አይነት ወንድ በህይወትሽ ላይ ለሚጫወት ወንድ ጉድሽን እኔ ብቻ ሳይሆን ዓለም ደብቆልሽ ቁጭ ባለ አፍሽን ትከፍቻለሽ እንዴ? በግድ ንገሩኝ ነው ወይስ ለመለያየት ፈልጋችሁ እኔ ምክንያት እንደሆናችሁ ነው? አንቺ ሸርሙጣ ልጅ ነጭ፣ አንቺ ነጭ። ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወልድ አፍ መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ባለጌ። ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ፣ እናቷን ቁጭ ብሎ ሲያሰራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ጂጂኪያ ከፈጣሪ ጎርጓሪን እኮ ነው የፈጠርኩሽ። ያ እንደ ደህና ባል እንዳለው ሰው መቼስ ህይወቴን በጠበጠች እናቴ ልትይ ነው። ክሰሽኝ፣ እኔ እና አንቺ እንተያያለን። ክሰሽኝ ተይ እንጂ የኢትዮጵያ ህዝብ ጉዳችን ይስማው እንዴ? ምንድነው እንትን የምትጫወቱት? ነግሬሻለሁ እኮ ኑሮሽን መኖራት በቃ እኔ ያንቺ ሰላም ይሻላል። ልጆችሽን ለብቻሽ እንዳታሳድጊ ብዬ ባልኩበትኝ እኔ ብቀር ይሻላል። ልጆቹ ካላባት ከሚያድጉ አንቺ ያላባት አድገሻል፣ ያለ እናት አድገሻል። ያ እኔ አያት ብቀር ይሻለኛል። እኔ ብቀር ይሻላል። አንቺ ደስተኛ ሁኚ ስል ጭራሽ ቁጭ ብለሽ እኔ ላይ ዩቱብ ለመስራት ነው የምትፈልጊው? እስቲ ዞር ብለሽ ዲስቶንዶርፍና ዲስቦርግ ሄደሽ ከማን ጋር እንደዋለ ብለሽ ጉድሽን ከኋላ መቼስ እኮ አንቺ አታሚም እኮ። አንቺ አንድ ነገር ግን ልንገራችሁ፣ የፈለገ ነገር ቢሆን ልጄ እንድታሸማቅቋት አልፈልግም። የሆነው ሆኗል፣ የሚሆነው ይሆናል። እንደ ማንኛውም ሰው ደግሞ ነገር የሰው ልጅ ይቅርታ ብሎ ጥፋቱን አውቆ ቻንስ የምትሰጥም ደግሞ ሴት ልትኖር ትችላለች። ገባሽ? ስለዚህ አሁን አንቺ ዲፌንድ አድርግ፣ ወጥተህ እንዲህ ተናገር፣ ወጥተሽ እንዲህ ተናገር። እኛ እኮ ልቦናችን ያውቃል። እኔ ልጁ የተወሰኑ ግሩፖች ልቦናችን ያውቀዋል። ምናልባት መማሪያ ይሆናል። አንቺ የምታከብሪው አንቺ ሁላችሁ እሷ እኔ አሁን ሁሉ ጊዜ ያቸዋለሁ። እሷ እባብ ናት፣ እሷ መጥፎ ሴት ናት፣ እሷ አይደለችም።
አይደለችም፣ ልትሆንም አትችልም። ከመጥፎ ቤተሰብ የተወለደ ግን ማን እንደሆነ ማሳየት እንችላለን። የማናሳይባቸው ደግሞ አለ። ሁለተኛ ነገር ሾክም ድንጋጤም አለ እዛ ጋራ ቤተሰብ ነበር። ልጅቷ ብትወለድ ኖሮ እኔ ልጅቷ ነገር ለምሳሌ ችግር። ሁለተኛ ነገር በጣም 8 ወር አልፏታል እና እየተጠባበቅን የነበረበት ጊዜ ነው። እሷ ራሷ ቀደፍሞኛል ልምጣ ምናምን ብላ ልረፍ በቃ መነሳት መቆም አቅቷት ራሱ በቃ እንዲያውም እንጆይ ነበር የምናደርገው። እንደዚህ ባድባ ነው ውሃ የሞላውላት ፎቶ በሙሉ አለ የለጥፈዋለሁ ወይ ሰራርች የተባለ የሞላውላት በጣም በቃ ስልህ ተጣልተንም ስለነበር ናፍቆቱም ስለነበረ የእሷም ደግሞ መውለድ ማለት እንደ ሴት ስታየው ትኑር አትኑር አታውቅም። ገባ በወሊድ ሰዓት ምን ሊደረግ እንደሚችል አታውቅም እና ትንሽ ፍርሃቱም አለ እዛ ጋራ። ግን የዛ ሰዓት ላይ በቃ እኔ ደግሞ በባህሬ እንደዚህ አይነት ነገር ላይ ወዲያውኑ ሪያክት አላደርግም። ይሄ መጮህ ምናምን እኔ ሲያየኝ ሰው ምጮህ ይመስላል፣ አልጮህም። በጣም ትዕግስተኛ ነኝ። ቤተሰብ ላይ ራሱ የሆነ ችግር ሲመጣ እኔ አልጮህም፣ ወደ መፍትሄው ነው የምሄደው። እኔ እንደዚህ ይሄ መደባደብ ምናምን አይደለም፣ ቀስ ብዬ አስብበታለሁ። ክስም ከሆነ ምናምን ከሆነ ግን ከዚህ በፊትም ደግሞ እንደዚህ አይነቱ ነገር እዚህ ሀገር ኤክስፔሪንስ አለኝ። አሁን ተደፈርኩ ምናምን በምትልበት ሰዓት ጣጣ አለው። ገባ እስከ ዲፖርት በሙሉ ልትደረግ ምናምን እና አደፋፈሩ አይነት ደግሞ ታውቃለህ፣ ኤቢሲ የሚባል ነገር አለ። መጥቶ ነክቶሃል። እኔ ስለማውቀው ነው ህጉን የምነግርህ። እኔን መጥቶ እዚህ ጋር ነክቶኛል። አሁን እኔ ከጠበቃም ጋር ከምናምን ጋር ስለማውቀው ነው። ሁለተኛ በራሱ ጊዜ እዛ ጋር አርጎት ነው ወይ ብዙ ነገሮች አለ። የደደብ ህዝብ እንደሚያወራው የደደብ ኮሚኒቲ እንደሚያወራው አይደለም። ሜትር በሙሉ መመት ብቻ በአጠቃላይ ብዙ ነገር አለው እና ቁጭ ብለህ ታስብበታለህ። ግን አንድና አንድ ግን የማውቀው ርካሽነቱ ማለት እኔ የወደቀ ማልችለው በቃ በዛ ሰዓት ነው ሁሉ ነገር የወጣው። ሰው ግን አሁን በልጇ ጨከነ ምናምን ይላል። ነው በልጅ ጨከኝ ሰው እንደ ልጅ ሰላም መስጠት ስለምፈልግ ላይክ ንቀት እኮ ነው። ላይክ እንኳን አልደፈረሽ ይመስለኛል ማለት መጥቶ መንካት ምናምን አልሞከረም ማለት ዝም ብሎ በአፉን ያለው ጥጉን ቁጭ ብሎ ሶፋ ላይ ባረገ ማለት እኮ ያው እውነት አይዋጥለትም። ታገርሻል እኔ ብዙ እውነታዎች ላይ አሁን እንደነገርኩ ብዙ ነገር ላይ ተደፍረው ኢቨን ክሪሚናል እንትኑ ኖ ብሎ የተመለሱ ሚዲያ ሴቶች አሉ። ኦኬ ባድ በጣም እንትን የምል ልጅ ነኝ፣ ማቅ ልጅ ነኝ። ግን እኔ ምን አምናለሁ መሰለህ የኔ ቢደበቅ ሌላ የሚወጣ ስላለ ነው። አሁን ህዝቡ እዚህ ጋራ ቶቶቶቶ ይላል። ሌላ ታሪክ አለ። ሌላ የዛኔ ምን አባታቸው እንደሚሉ ማየት ፈልጋል። ደንቆሮ ህዝብ ላይ ደንቆሮ የሶሻል ሚዲያ ህዝብ ደንቆሮ። በነገራችን ላይ እኛ ሀገር ይኸውልህ ስንት ልጆች ራሳቸውን እንደሚያጠፉ ታውቃለህ? ስንት ሴቶች እስከነቆስላቸው ለምን ኢቭን ከኔ ልጅ ይጀምራል። ጉዷን ይዛ ቁጭ ብላለች። ምን ትላለህ? የኛ ምንድነው መሰለሽ እጂ ላይክ ነውር ነው። ቤተሰብ አታዋርጂ፣ ስም ታጠፊያለሽ ምናምን ስለሚባሉ አፋቸውን ዘግተው ነው የሚኖሩት። ሰይጣን ባልኖሯቸውና ውርደት ማለት እንደዚህ አይነት ሰው አቅፎ መኖር ነው እንጂ ውርደት ማለት በዚህ ፕላኔት ላይ እንደዚህ አይነት ሰው መኖሩ ነው ውርደት ማለት። ያን ቤተሰብ ማለት እኮ ግን ሴት ልጅ ሀይስ እኔ አሁን የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረክረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል የኔ ልጅ። ግን ተፋጠንን ያለ የማንንም ልጅ ማንም አያሳድግም። ቁጭ ብለህ ታሳድጋታለህ። ስለዚህ ነገ ደዚህ ላይ አይሆንም እንጂ እናንተማ እንደኔ አይነት ጠንካራናት ባትኖር ልጅ ቁጭ አድርገህ ነበር ላፍ ብለህ የምትሄደው አንተኛውን ብትሆን። ግን ወንድ ነህ፣ ታሳድጋታለህ። ቁጭ ብለህ አሳድገኝ እኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይደታል። እዛም እንመጣታለን። እንዲህ እንደምኮራ በልጄ እንደኔ ልጅ እኮ
ነበረባት። የኔ ልጅ መግባት ያለባት